ድህነታችን የተከናወነው ርግማን የጠፋልን፣ ሞት ድል የተነሳልን፣ መቃብር የተወገደበት፣ ዲያብሎስ የታሰረበት በክርስቶስ መከራ ስለሆነ ይህንን ማሰብ የክርስትና የመጨረሻውም የመጀመሪያውም የሕይወት ዓላማ ነው። ክርስቲያኖች ኑሯችን የክርስቶስን ደመ መስቀል፣ ማኅተመ መስቀል፣ ትምህርተ መስቀል፣ ፍቅረ መስቀል ይዘን ነው የምንኖረው። ሕማሙን ማሰብ ሃይማኖታችን ነው። ሕማሙን ማሰብ ድህነታችን ነው። ሕማሙን ማሰብ ምልክታችን ነው። እግዚአብሔር እንደሚወደን እርግጠኞች የምንሆነው ምን እንዳደረገልን ስናውቅ ነው። በሁሉ የሚፈርደውን ጌታ እሱን ፈረዱበት። ሰውን ሁሉ ከኃጢአት ማሰሪያ የሚፈታውን እሱን አሰሩት። ልጄ ኃጢአትህ ተሰረየችልህ፣ ተነስና አልጋህን ተሸክመ ሄድ፣ ልጄ ኃጢአትህ ተሰረየችልሽ፣ በነፃ ሂጂ ያለ ኃጥአንን ከኃጢአት ማሰሪያ ሲፈታ የነበረውን እሱን ግን በገመድ አሰሩት። የማይሞተው ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ ሞትን ይሽረው ዘንድ ሞተ። እንደገና ወደ ኦሪት ተመለስን፣ ወደ ጨለማው ሄድን ማለት አይደለም። በዚህ ሳምንት ተድላ ደስታ ያደረገ ጌጥ ያጌጠ ደስ ያለው ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። በጸሎተ ሐሙስ መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት መስቀል ግን አንሳለምም። ማማተብ ግን ይቻላል። ሳምንቱን ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም፣ አይምሯችን ካላጣን በስተቀር። በዚህ ሳምንት ፍታት የለም፣ ክርስትና የለም። ከእሑድ እስከ ትንሣኤ ድረስ የሚሞት ሰው ቢኖር ለዚህ ሁሉ ተጠቅሎ በዕለተ ሆሳዕና ፍታት ይደረግለታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን ለእኛ ክብር ልዕልና አድርጎ የሰጠ እግዚአብሔር አብ ሕይወቱ እግዚአብሔር መንፈስ ቅዱስ ለእኛ ብሎ የተሰቀለ የዓለም ሁሉ መድኃኒት የሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድነቱ በሦስትነቱ ላለ ክብሩ እስከ ዘላለሙ የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ የቅድስት ቤተ ክርስቲያን ልጆች ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምንሰነበታችሁ፣ ሰላም እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔር ኢየሱስ ክርስቶስ ቸርነቱ፣ ይቅርታው፣ ምሕረቱ በሁላችን ላይ ጸንቶ ይኑር። አሁን የመጣው ሰሞን ሰሙነ ሕማማት ነው። ሰሙነ ሕማማትን እንዴት እንደምናሳልፈው ከቅድስት ቤተ ክርስቲያን ስርዓት አንጻር ያለውን ኦርቶዶክሳዊ መንገድን ተከትለን ሕማማቱን እንድናከብር በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤ ምስክር ትርጓሜ ትምህርት ቤት ተገኝተን ይህን እናገራለን። ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት በደራ ወረዳ ቤተ ክህነት በጣና ሐይቅ ውስጥ የሚገኝ ጥንታዊ ታሪካዊ ሀብተ መንፈስ ቅዱስን ታሪክንና ምስጢርን የተመላ ገዳም ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት አስቀድሞ በቅዱስ ዳዊት ልጅ በጥበበኛው ንጉሥ በቅዱስ ሰሎሞን ልጅ
በቀዳማዊ ሚኒሊክ አማካኝነት ታቦተ ጽዮን ወደ ኢትዮጵያ በመጣች ጊዜ ማረፊያ ሆኖ የተገኘ ቅዱስ ቦታ ነው። በመጽሐፈ ነገሥት ቀዳማዊ በአንደኛ ነገሥት ምዕራፍ 10 ላይ እንደተቀመጠው ኢትዮጵያዊቷ ንግሥት ማክዳ የሰሎሞንን ጥበብ ልታይ ወደ ኢየሩሳሌም ሂዳ የሰሎሞንን ጥበቡን ተረድታ እግዚአብሔርን አመስግና ቀዳማዊ ሚኒሊክን ጸንሳ ተመልሳለች። ከዚህ በኋላ ልጁ ከተወለደ በኋላ ወደ ኢየሩሳሌም ተመልሶ ሄዶ ከአባቱ ንግስናን ተቀብሎ ታቦተ ጽዮንን 12,000 የሚሆኑ ሌዋውያንን የበኩር ልጆችን ጨምሮ መጥቶ ኢትዮጵያ ውስጥ ሕገ ኦሪትን 10 ቃላትን ሕገ እግዚአብሔርንና ታቦተ ጽዮንን ይዞልን መጥቷል። ህዳር 21 ቀን ታቦተ ጽዮን ከኢየሩሳሌም ተነስታ እዚህ ገብታለች። በታሪክ አባቶቻችን እንዳስረዱን ማለት ነው። ከዚያን ጊዜ ጀምሮ በብሉይ ኪዳን ለ900 ዓመታት ያህል በአራቱ የጽዮን መናብርት በመርጡለ ጽዮን፣ በሳፍ ጽዮን፣ በተድባበ ጽዮንና በአክሱም ጽዮን በእነዚህ 40ቱ መናብርተ ጽዮን በሚባሉት በአራቱ መስዋዕተ ኦሪት ሲሰዋ ቆይቷል። ዛሬ መርጡለ ማርያም፣ ተድባበ ማርያም፣ አክሱም ጽዮንና ሳፍ ጽዮን ደብረ ሳይል ሳፍ ጽዮን የሚባለው ደግሞ ጣና ቅዱስ ቂርቆስ ገዳም ማለት ነው። እነዚህ አራቱ የጽዮን መናብርት ይባላሉ። በኢትዮጵያ ንጉሠ ነገሥት በተገኘ ጊዜ እነዚህ ተገኝተው ቀብተው የእነዚህ አስተዳዳሪዎች ያነግሱታል፣ ይመርቁታል፣ ይባርኩታል። መንግስትህን ያጽናልህ፣ ሕያው አበነጋሲ ሺህ ዓመት ያንግስህ ብለው ባርከውት ጠላት እየጠፋለት ፍርድ እየተጠነቀቀለት አይምሮ እየቀና ሀገራችን ኢትዮጵያን በአምልኮተ እግዚአብሔር አቅንተው ሲያስተዳድሯት ኑረዋል አባቶቻችን ነገስታት። ንጉሱ በሚነግስ ጊዜ የመርጡለ ማርያሙ አስተዳዳሪ ልብሰ መንግስት ያለብሰዋል። የተድባበ ማርያሙ በትረ መንግስት ይሰጠዋል። የጣና ቂርቆሱ አስተዳዳሪ ደግሞ እሱ ሄዶ ሊቀ ካህናት ነው። የሊቀ ካህናትነት ማዕረግ ነው ያለው። ንጉሱን ቅባ መንግስት ቀብቶ ሳሙኤል ሳኦልን እንደቀባው ያነግሰዋል። የአክሱም ጽዮኑ ዘውድ ያቀዳጀዋል። እንዲህ አድርጎ የኢትዮጵያ መንግስት ጸንቶ ይኖራል። ስለዚህ ታቦተ ጽዮን ካረፈችባቸው መስዋዕተ ኦሪት ከተሰዋበት ሕገ እግዚአብሔር ከተነገረበት አምልኮተ እግዚአብሔር በብሉይ ኪዳን ከተጠበቀበት ከአራቱ ቦታዎች አንዱ ነው። ታቦተ ጽዮንም ለረጅም ዘመን አርፋ በኋላ በአክሱም ጽዮን ትገኛለች ማለት ነው። ስለዚህ ይሄ ቦታ በብሉይ ኪዳን ኢትዮጵያ ለነበራት አምልኮተ እግዚአብሔር መሰረት የሆነ ቀብቶ በማንገስ እስከ አጼ ኃይለ ሥላሴ የመጀመሪያው ህገ መንግስት በ1923 ዘመናዊ ህገ መንግስት የሚባለው ከመቀረጹ በፊት ኢትዮጵያ በፍትህ ስጋዊ በፍትህ መንፈሳዊ ተተዳደር በነበረበት ጊዜ የኢትዮጵያን ስርዓተ መንግስት ስርዓተ ክህነት ጠብቆ የኖረ እንደ ሃይማኖት እንደ ክርስትና ብቻ ሳይሆን እንደ ሀገር የኢትዮጵያ እናቷ እምብርቷ መመኪያዋና አክሊሏ የሆነ ቦታ ነው። በዚህ ቦታ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ ዓለም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ከገነት በፍላጎታችን ተሰደን የወጣነውን ሰዎች እሱ ተሰዶ ስደታችን በስደት ክሶ ርስትን ለመስጠት ወደ ኢትዮጵያ ወደ ግብፅ ተሰዷል። የግብፁን ኢሳይያስ ወናሁ ይወርድ እግዚአብሔር ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ትንቢተ ኢሳይያስ ምዕራፍ 19 ላይ ተናግሯል። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ብሏል። ደመና ፈጣን ደመና የተባለች እመቤታችን ናት። ደመናሰ ቀሊል አንቲ ይላል አባ ጊዮርጊስ። ፈጣን ደመና ግን አንቺ ነሽ ይላል።
ለረድኤት ለእግዚአብሔር ለመታዘዝ ለንጽህና ለቅድስና ፈጣን ናት። ኃጥአን ዳተኞች ይባላሉ። ሰውን ለመርዳት ደግሞ የሰውን ችግር ለመረዳት በቃና ዘገሊላም እንዳየናት ፈጣን ናት። ፈጥና የሰውን ችግር ትረዳለች። ከዚህ የተነሳ ፈጣን ደመና ትባላለች። ደመናነቷ የሕይወት ዝናብ ክርስቶስን ይዛ ስለመጣች ነው። ስለዚህ በእሷ ጀርባ ታዝሎ ስለሚወርድ እግዚአብሔር በደመና ተጭኖ ወደ ግብፅ ይወርዳል ብሎ ተናግሯል። ኢትዮጵያ እንደሚሰደድ ደግሞ የኢትዮጵያ አይጻዳተ ኢትዮጵያ ይደነግጻ የኢትዮጵያ ድንኳኖች ይጨነቃሉ ብሎ ዕንባቆም ትንቢተ ዕንባቆም ምዕራፍ 3 ላይ ይህንን አስተምሮናል። ስለዚህ በግብፅ እንደተሰደደ በትውፊት አባቶች በታሪክም እንደጻፉልን ኢትዮጵያ እመቤታችን ተሰዳ የኢትዮጵያ ገዳማትን በደብረ ዳሞ፣ በአክሱም፣ በዋልድባ፣ በዝቋላ፣ በደብረ ሊባኖስ፣ በአሰቦት በእነዚህ ሁሉ እየተዟዟረች ኢትዮጵያን ባርካለች። ገዳም ከመሆናቸው አስቀድሞ በኋላ የቅዱሳን መንደር እንደሚሆን እግዚአብሔር ባወቀ ይህን ስላወቀ እናቱ አዝላው ኢትዮጵያን በሙሉ ባርኳል። ከዚያ በኋላ እዚህ በመጨረሻው የስደቷ ፍጻሜ ጊዜ 3 ወር ከ10 ቀን 100 ቀናትን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ጌታ ከእናቱ ጋር አሳልፏል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዕድሜ ይህ ቦታ 100 ቀን ይደርሰዋል ማለት ነው። ክርስቶስ 100 ቀናትን በዚህ አሳልፎ በእግሩ ተዘዋውሮ ባርኮ ቀድሶ ገዳሙን ሄዷል። ከእመቤታችን ጋር ጌታ በስደት በመጣ ጊዜ በዚህ የነበረው ሊቀ ካህናት አንሳ ኃይለከ ወናድኅነነ ኃይልህን አንሳ ወደዚህ ዓለም መጥተህንም አድነን የሚለውን የዳዊትን መዝሙር ሲተረጉም አግኝቶታል። ኃይል የተባለ ወልደ እግዚአብሔር ነው። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ እንደነገረን ክርስቶስ የእግዚአብሔር ኃይል ነው እንዳለ ኃይል የሰው ታላቅነቱ በኃይሉ ይታወቃል። የእግዚአብሔር አብ እግዚአብሔር መንፈስ ቅዱስ ኃይላቸውም በወልድ ታውቋልና የእግዚአብሔር ኃይል ይባላልና ኃይልህን አንሳ እኛንም አድነን ማለት ልጅህን ላክ ከመከራ ታደገን ማለት ነው። ይህን ሲጸልይ አግኝቶት መጥቶ ተርጉሞ አስተምሮት የታመመ ልጅ ነበረው ፈውሶት በደሴቱ ዙሪያ የነበሩት ሰዎች ሁሉ በእልልታ ተቀብለው እመቤታችን 100 ቀናትን አስተናግደዋታል። በኋላ ሄሮድስ መሞቱ ሲታወቅ መልአኩ ቅዱስ ገብርኤል በነገራቸው መሰረት ተነሱና ወደ ኢየሩሳሌም ተመለሱ፣ እሷንም በደመና ጫናት የሚል ቃል ለቅዱስ ገብርኤል ከእግዚአብሔር ሲነገረው ጸአና በደመና ጫናት የሚል ቃል ስለተሰማ በዚህ ባሕሩም ጣና ጸአና ተብሏል ማለት ነው። ጸአነ ጫነ፣ ጸአን ጫን፣ ጸአኖሙ ጫናቸው፣ ጸአና ጫናት ማለት ነው እና ለሴት አንቀጽ ሲነገር ይጠብቃል ማለት ነው። በዚህ ጸአና የሚለው በተለምዶ ሰው ጣና ብሎት በኋላ አማርኛ እየሰፋ ሲሄድ ከግዙ ጣና የሚል ስም ይዞ ቀርቷል ማለት ነው እና ይህንን ወደ ኢየሩሳሌም ስትደርስ ይህን ቃል ስትሰማ የዚች ሀገር ሰዎች እግዚአብሔርን ይፈራሉ። እንደውም አሻግራ ስታይ ያቺ ኢያሪኮን ትመስለኛለች፣ ይቺ ኤፍራታን ትመስለኛለች እያለች ስለተናገረች ዛሬም ገበሬው ሁሉ በጣና ዙሪያ ኤፍራታ፣ ኢያሪኮ እያለ የሚጠራቸው ገበሬው ሳይቀር የሚያውቃቸው ቦታዎች አሉ እና በዚች ሀገር ሰዎች ፈሪሃ እግዚአብሔር ያላቸው ናቸው። በዚህ ልኑር ብላ ስትናገር ወደ ኢየሩሳሌም ተመልሼ ሙቼ ተሰቅዬ ዓለምን አድናለሁ ብሎ ስለተናገረ ለአንቺ ግን ይችን ሀገር ከወደድሻት የአስራት የፍቅር የአንድነት ቦታ ትሁንሽ ብዬ ለአስራት ለልጅነት እሰጥሻለሁ ብሎ ቃል ስለገባላት ኢትዮጵያ የእመቤታችን የአስራት ሀገሯ እኛ የፍቅር ልጆቿ እሷም የፍቅር እናታችን እንድትሆን ለእኛ የሰጠን እኛንም ለእሷ ባደራ የሰጠ እዚህ ቦታ ጣና ቅዱስ ቂርቆስ ነው ማለት ነው። ኢትዮጵያውያን ይህ የሚገባን ነን። ስለምን እስራኤል ያላደረጉልን እኛ አድርገናል። እነሱ አይተው ያላመኑትን እኛ አይተን
ተቀብለን አምልኮቱን እየፈጸምን እንኖራለን፣ በብሉይ ኪዳንም በአዲስ ኪዳንም። ከዚህ የተነሳ ኢትዮጵያ የእመቤታችን የፍቅር የአንድነት ሀገር ትባላለች። ይህን ቃል ኪዳን ያገኘችው ጣና ቅዱስ ቂርቆስ ነው። ከዚህ በኋላ እመቤታችን በአፋር በኩል አድርጋ በኤርትራ አድርጋ በደብረ ቁስቋም ገብታ እስክንድሪያ ውስጥ ወደ ኢየሩሳሌም ተመልሳለች ማለት ነው። በዚህ ምክንያት ጣና ቂርቆስ የኢትዮጵያ እናት ነው። የታሪክ እናት፣ የእመቤታችን ፍቅር መነሻ ነው። በኋላ በቅዱስ አትናቴዎስ አማካኝነት በአራተኛው ክፍለ ዘመን የቅዱስ ቂርቆስ ታቦት ገብቶ በዚህ የነበረውን ረሃብ፣ ችግር፣ ቸነፈር፣ ሕማም፣ ደዌ ሁሉ አጥፍቶ ከመከራው በቃል ኪዳኑ ከእግዚአብሔር አማልዶ ስለታደጋቸው ጣና ቂርቆስ የሚለውን ስም አግኝቷል። ቅዱስ ያሬድ በአክሱም ከተማ ሙራደ ቃል በሚባለው ቦታ ዜማን ከሰማይ ሂዶ ቀርቶ አውርዶ ዜማውን አክሱም ጽዮን ከታቦተ ጽዮን ፊት ከመንበሩ ቁሞ ከምድር አንድ ክንድ አፈፍ ብሎ ቁሞ ታቦተ ጽዮንን ካመሰገነ ዜማውን ዘሞ ሱባኤ ገብቶ ጌታችን ኢየሱስ ክርስቶስ ዜማውን በአየር ላይ ተገልጦ ከሰማይ የወረደ መሆኑን መስክሮለት በአፄ ገብረ መስቀል ፊት እንሰብክ ወልዶ መድህነ እንሰብክ ወልዶ መድህነ ተቀዳሚ ተከታይ የሌለው መድኃኒት የሚሆን ልጁን እንሰብካለን ብሎ ዘሞ ዜማውን ካስመሰከረ በኋላ ከጻድቁ ከአቡነ አረጋዊ ጋር መጥቶ ጣና ቂርቆስም አስተምሮበታል፣ ተቀምጦበታል። ቀለም በጥብጦ በእጁ ድጓ ጽፏል። ቀለም የበጠበጠባቸው ድንጋዮች፣ ካባው፣ መስቀሉ ሁሉ በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ይገኛል። ጠፍቶ ከሄደበት ሀገር ከፈረንሳይ በ2006 ዓመተ ምህረት ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም በተገኙበት መስቀሉ ተመልሶ ወደ ማረፊያው ቦታ አርፏል። ዛሬም የቅዱስ ያሬድ ካባው፣ መስቀሉ፣ ድጓው፣ ቀለም የበጠበጠባቸው ድንጋዮች በዚህ ይገኛሉ። አቡነ ሰላማ ከሳቴ ብርሃንም በአክሱም አስተምረው በጣና ቂርቆስም መጥተው አስተምረዋል። በፊት በኢትዮጵያ ፓትርያርክ በሚሾም ጊዜ በአራቱ መናብርተ ጽዮን በአክሱም ጽዮን፣ በተድባበ ማርያም፣ በጣና ቂርቆስ፣ በመርጡ ለማርያም ሱባኤ ተይዞለት በጸሎት ታስቦ ከአራቱ ጸሎት አስደግሞ መጨረሻ ላይ ሲመት ይፈጸምለታል እና የበረከት ቦታ ነው። ቅዱስ ያሬድ በረከት ያሳረፈበት፣ ቅዱስ ቂርቆስ ያሳረፈበት ዮዲት 40 ዘመናትን የኢትዮጵያ አድባራትን ገዳማትን ስታቃጥል ያልደረሰችበት፣ ግራኝ መሐመድ የኢትዮጵያ ገዳማትን አድባራትን ከ16 ዓመት በላይ ሲያቃጥል ያልደረሰበት ያልገባበት፣ በጸጋ በቅባት በአፄ ሱስንዮስ ጊዜ ኢትዮጵያ ስትታመስ በካቶሊክ አማካይነት ንጉሱ አስገድዶ ኢትዮጵያን ካቶሊክ አድርጋለሁ ባለ ጊዜ ያልገቡበት፣ የቀናች ሃይማኖት የተጠበቀበት 17ኛው መቶ ክፍለ ዘመን ላይ የነበሩት የኢትዮጵያው ሊቅ የኢትዮጵያ ትርጓሜ ቤት መሰላል የሚባሉት መምህር ኤስድሮስ 300 መጻሕፍትን በቃላቸው አጥንተው የተረጎሙበት የቀለም ቀንድ የታሪክ የፍቅር የሃይማኖት የበረከት ስውር ቤተ መቅደስ ያለበት እናታችን ቅድስት ክርስቶስ ሰምራ በባህሩ የተጋደለችበት እናታችን ቅድስት ወለተ ጴጥሮስ የተጋደለችበት 7ቱ የጣና ከዋክብት በዙሪያው ያሉበት እና አቡነ ሂሩት አምላክ እና አቡነ ዘዮሐንስ እና አቡነ ያፍቅረነ እግዚእ አቡነ ያሳይ ዘማን እንዳባ እነዚህ ሁሉ ከዋክብት ዙሪያውን ያሉበት የፍቅርና የሃይማኖት ቦታ ነው። አሁንም በዚህ ገዳም 300 መናንያን ከ100 በላይ የሚሆኑ እናቶች ከ200 በላይ የሚሆኑ አባቶች ያሉበት የዜማ የቅዳሴ ቤተ ጉባኤ ያለበት
ቦታ ነው። በ2014 ዓመተ ምህረት ደግሞ በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአራቱ ጉባኤያተ መጻሕፍት የትርጓሜ ምስክር ቤት በጠቅላይ ቤተ ክህነት ፈቃድ፣ በሀገረ ስብከት ፈቃድ ሊቃውንተ ቤተ ክርስቲያን፣ ሊቃነ ጳጳሳት፣ ምእመናን በተገኙበት ሰኔ 19 2014 ዓመተ ምህረት የቤተ ጉባኤው ምስረታ ተካሂዶ በሐምሌ 29 ቀን ደቀ መዛሙርት የመግቢያ ፈተና ተፈትነው መስከረም 21 ቀን ጉባኤ ተጀምሮ አሁን 18 የብሉይ ኪዳን ደቀ መዛሙርት፣ 8 የሊቃውንት ደቀ መዛሙርት፣ 36 የሐዲስ ኪዳን ደቀ መዛሙርት እየተማሩ ይገኛሉ። እነዚህም ብሉይ ኪዳንን 6 ዓመት፣ ሐዲስ ኪዳንን 5 ዓመት፣ መጻሕፍተ ሊቃውንትን 6 ዓመት ተምረው ያጠናቅቃሉ። በዚህ ቦታ ታሪኩን አስጠብቆ ለመቀጠል ቤተ ጉባኤው ተመስርቶ 2 ዓመት ሊሞላው ነው። እነዚህ ደቀ መዛሙርትም አሁን እየተማሩ ይገኛሉ ማለት ነው። በዚህ በቤተ ጉባኤያችን ውስጥ እሁድ እሁድ የሚሰጥ ፈውስ መንፈሳዊ የሚባል ጉባኤ አለን። መናንያን፣ ደቀ መዛሙርት፣ ገዳሙን ለመሳለም የመጡ እንግዶች ሁሉ በገዳሙ ቅጥር ግቢ ያሉ ምዕመናንም ሆነ ሊቃውንት ተሰብስበው ትምህርት ይሰጣል በሳምንት በሳምንት። ይህ ጉባኤ ፈውስ መንፈሳዊ ይባላል። ፈውስ መንፈሳዊ የተባለበት ዋናው ምክንያት ሥጋ በምድራዊ መድኃኒት ይጠገናል፣ በምድራዊ ምግብ ይጠገናል። ነፍስን ግን የሚጠግናት የነፍስን ደዌ ፈውስ የሚሰጣት ግን ቃለ እግዚአብሔር ነው። ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ሕይወቷ ምግቧ የእግዚአብሔር ቃል ነው። ቅዱስ ቄርሎስ እንዳለ ጌታም በዮሐንስ ወንጌል ምዕራፍ 6 ላይ ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መንፈስ ነው ያድናል እንዳለ ድህነት የሚጀመረው በእግዚአብሔር ቃል ነው። ፈውስ የሚጀመረው በእግዚአብሔር ቃል ነው። የእግዚአብሔር ቃል ነፍሳችንን ሲፈውሳት ሥጋችን ደግሞ ጤናን ያገኛል። ሁለተኛ ደግሞ ፈውስ መንፈሳዊ ያልነው ጉባኤውን መጀመሪያ ክርስቲያኖች ቅድሚያ ልንሰጠው የሚገባ የነፍሳችንን ጤንነት ነው። ሥጋዊ ጤንነት ልንድን እንችላለን። ባንድንም ሰውነታችን በመታመሙ ምክንያት ገሃነም ልንገባ አንችልም። በሽታ ሲኦል አያወርድም፣ ሥጋን ያሰቃያል እንጂ። ኃጢአት ግን ነፍስን የሚያሰቃይ ነፍስን የሚጎዳ፣ ነፍስ በመጎዳቷ ምክንያት ደግሞ ሥጋ ጨምሮ ገሃነም እንዲወርድ የሚያደርግ ክፉ ደዌ ነው ኃጢአት። ስለዚህ ቅድሚያ ሊሰጠው የሚገባ ነፍስን መዳኗ ነው። ይኸውም ሊታወቅ ጌታ በምድር ላይ ያስተማረው ሰው ብዙ ነው፣ የፈወሰው ግን ጥቂት ነበረ። ጥቂት ዕውራንን ነው ያበራ፣ ድውያንንም ጥቂት ነው የፈወሰ፣ ደንቆሮም ጥቂት ነው የፈወሰ። ያስነሳቸው ሙታንም 3 ናቸው። ያስተማራቸው ሰዎች ግን 5 ገበያ የሚያህል ሕዝብ ነበረ። ስለዚህ ፈውስ ያደርግ የነበረው ከሃሊነቱን ለማስረዳት ሰዎች ጌትነቱን እንዲያውቁ የባሰባቸውን ከመከራ ለማውጣት ነው እንጂ ክርስቲያኖች ክርስቲያን የሆነው ፈውስ ለማግኘትና ሥጋዊ ጤንነት ለማግኘት አይደለም። ዓላማችን ክርስቶስን ተከትለን መንግስቱን ለመውረስ እንጂ የጤና ጉዳይ አይደለም። ጤናን ዓላማ አድርገን አይደለም ክርስቲያን የሆነው። ብንታመምም ብንሰቃይም የማይድን በሽታ ቢይዘንም ከክርስቶስ ልንወጣ አይገባም። ፈውስ መንፈሳዊ ነው ዓላማችን። ይህንኑ ማድረግ ያለብን። የሚያስደንቀው ጌታ ብዙ ምዕመናንን ፈውሷል። በሥጋም የፈወሳቸው ካስተማራቸው አንጻር ግን ጥቂት ናቸው ብለናል። ከ12ቱ ሐዋርያት ግን አንድ ያዳነው ሰው የለም። በሥጋ የፈወሰው አንድ እንኳ የለም። ጴጥሮስን ከዚህ በሽታ አዳነው፣ ታዲዮስን ከዚህ በሽታ አዳነው፣ ያዕቆብን፣ ዮሐንስን፣ ናትናኤልን፣ ቶማስን፣ ማቴዎስን አንዱንስ እንኳ ይሄን በሽታ አራቀለት ተብሎ አልተጻፈም። ለምን? የክርስቶስ ደቀ መዝሙር መሆን ለጤንነት ጤና ለማግኘት ተብሎ አይደለም። ለጤና ብሎ የመጣ ሰው ሌላ ጤና የሚሰጠው ካገኘ መልሶ ክርስቶስን ሊክደው ይችላል። ዓላማችን ከጤንነት ባሻገር ክርስቶስን መምሰል፣ እግዚአብሔርን መምሰል፣
ከክርስቶስ ጋር ተዋሂደን መኖር ለሰማይ መንግስት ተስፋ መያዝ ነው። ለሚታየው አካል ተብሎ ክርስቲያን መሆን አይገባም። ወዘሰ ያስተርኢ ኢኮነ ተስፋ ያለው ቅዱስ ጳውሎስ ለዚህ ነው ሮሜ ምዕራፍ 8 ላይ የሚታየውን ተስፋ ማድረግ ተስፋ አይደለም ብሏል። ተስፋችን የሚታየውን አይደለም። ስለዚህ ፈውስ መንፈሳዊ ያልነው ለነፍስ ጤንነት ቅድሚያ እንስጥ። ለአይምሮ ጤንነት ቅድሚያ እንስጥ። አይምሯችን በድንቁርና ነፍሳችን በኃጢአት ከመጎዳት ነፃ ከሆነች ስጋችንም ነፃ ይሆናል። ይህንን ዓላማ እናድርግ። አባቶቻችንም ያስተማሩት መንፈሳዊ ጤንነትን ትኩረት አድርገው ነው። ቅዱስ ጳውሎስ ያስተማረው ሀገር ቁጥር ስፍር የለውም። ፈወሳቸው ተብሎ የተነገረላቸው ሰዎች ግን ጥቂት ናቸው። ቅዱስ ጳውሎስ ያስተማረው ሀገር ሰፊ ነው። በሮሜ አስተምሯል። በ11ዱም ሐዋርያት ዕጣ አብሮ እየሄደም አስተምሮ ተመልሷል። ይህም ሁሉ ሲያደርግ ግን የፈወሳቸው በጥላው የፈወሳቸው ሰዎች ከመነገሩ በቀር ብዙ አልተጻፈም። ቅድሚያ ለመንፈሳዊ ጤንነታችን እንድንሰጥ አይምሯችን እንዳይጎዳ ለአይምሮ ሰላም የሚበጀን መንፈሳዊ ፈውስ ነው። ከዚህ ቀጥሎ ሰሙነ ሕማማትን እንዴት እንደምናስፍ በዚሁ እንነጋገራለን ማለት ነው። ሰሙነ ሕማማት የሚለው ሕማም ማለት ስቃይ፣ መከራ፣ ሕመም ማለት ነው እና ሰሙነ ሕማማት የሚባለው የጌታችን የመድኃኒታችን ኢየሱስ ክርስቶስን ለሰው ብሎ የተቀበላቸውን ሕማማቱን ስቃዩን የምናስብበት ጊዜ ነው። ይህንን የምናስብበት ምክንያት የሃይማኖታችን ነገር የተፈጸመው በዚህ ስለሆነ ነው። ድህነታችን የተከናወነው ርግማን የጠፋልን፣ ሞት ድል የተነሳልን፣ መቃብር የተወገደበት፣ ዲያብሎስ የታሰረበት በክርስቶስ መከራ ስለሆነ ይህንን ማሰብ የክርስትና የመጨረሻውም የመጀመሪያውም የሕይወት ዓላማ ነው። መመኪያችን ራሱ የክርስቶስ መከራ ሞት ነው። ማኅተማችንም የክርስቶስ መከራ ነው። ወረቀት ተጽፎ ሕጋዊነቱ እንዲረጋገጥ ማኅተም እንደሚደረግበት ሁሉ እኛም የክርስቶስ የመሆናችን ምልክት ሕማሙን ስቃዩን መሳተፋችን ነው እና ቅዱስ ጳውሎስ ኢይዝያህር እንከ ዘይንበል በመስቀሉ ለእግዚእነ ኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ካልሆነ በቀር ሌላ ትምክህት ከኔ ይራቅ፣ በሌላ በምንም አልመካም ብሎ ገላትያ ምዕራፍ 6 ቁጥር 14 ላይ ነግሮናል። አልቦ ዘያነጥየኒ ማንም ሰው እንግዲህ አያዳክመኝ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ የክርስቶስን ማኅተም የመስቀሉን ማኅተም በሥጋዬ ተሸክሜያለሁና ማንም አያድክመኝ ይላል። ክርስቲያኖች ኑሯችን የክርስቶስን ደመ መስቀል፣ ማኅተመ መስቀል፣ ትምህርተ መስቀል፣ ፍቅረ መስቀል ይዘን የምንኖረው። ያለዚህ የምንኖረው ኑሮ የለንም። ኑሯችን ለክርስቶስ ሞት ነው። ሕይወታችን ለክርስቶስ ሞት ነው። ብንመነኩስ የክርስቶስን ሞት ለማሰብ ነው። ያገቡ ሰዎች ቢያገቡም የክርስቶስን ሞት ለማሰብ ነው። የተጠመቅነው የክርስቶስን ሞት ለማሰብ ነው። ወተቀበርነ ውስተ ጥምቀት በሞቱ ቅዱስ ጳውሎስ ሲናገር በጥምቀት ከሱ ጋር ተቀብረናል ይላል። ሮሜ ምዕራፍ 6 ላይ ሲናገር ከቁጥር 5 ጀምሮ በጥምቀት ከሱ ጋር ተቀብረናል ይላል። ሞቱን ነው የምንሳተፈው። ስንጠመቅ ካህኑ ወደ ታች ወደ ውሃው ጥልቅ ሲያደርገን ክርስቶስ ሞተ ተቀበረ ነው። ሲነሳ ደግሞ ብቅ ስንል ደግሞ ከክርስቶስ ጋር እንነሳለን። ስንጠመቅም ሞቱን ነው የምንሳተፈው። ክርስትና ስንነሳ ስንቆርብም ሞቱን ነው የምንሳተፈው። ወሶበ ትበልዕ ወለዝንቱ ትገብሩ ተስካሬ ይህን ስጋ ይህን ደም ስትበሉ መታሰቢያዬን ታደርጋላችሁ ብሏል። እምንቆርበው ሞቱን ለማሰብ ለእኔ ብለህ ተሰቅለህ ስጋህን ቆርሰ ሰጠኸኝ፣ ለእኔ ብለህ ተሰቅለህ ደምህን አፍሰ ሰጠኸኝ፣ እኔን ልታጠግበኝ አንተ ተራብክልኝ ብለን
ሕማሙን ለማሰብ ነው የምንቆርበው። ወዲህ ሥጋው ደግሞ ሕይወት ስለሚሰጠን፣ ወዲህ ደግሞ ሞቱን ማሰብ የፍቅር ምልክት ስለሆነ ነው። ስለዚህ ሃይማኖታችን ነው። ሕማሙን ማሰብ ሃይማኖታችን ነው፣ እምነታችን ነው። ሕማሙን ማሰብ ድህነታችን ነው። ሕማሙን ማሰብ ምልክታችን ነው። የክርስቶስ የሆኑ ሰዎች በክርስቶስ ሕማም ነው የሚታወቁት፣ በክርስቶስ ሞት ነው የሚታወቁት፣ በክርስቶስ ስቃይ ነው የሚታሰቡት። እና ቅዱስ ጳውሎስ ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር የክርስቶስን ሞት ዘወትር በሥጋችን ተሸክመን እንዞራለን ይላል። ስለምንድን ነው ስንለው ቅዱስ ጳውሎስ እስመ ፍቅረ ክርስቶስ ያየብረን ናጥብ ውስተ ዝንቱ ህሉና፣ ክርስቶስን መውደዳችን በዚህ ህሊና ጨክነን እንድንኖር ያደርገናል፣ መከራ እንድንቀበል ያደርገናል። ስለዚህ ሕማሙን የምናስበው መከራ እየተቀበልን ነው። ያ ደግሞ የፍቅር ምልክት ነው። አንድ የድነት ምልክት ነው። ሁለተኛ ሃይማኖት ነው፣ እሱ ጋር መሞት ነው፣ ለእኛ ያደረገውን ሶስተኛ ፍቅር ነው። ዛ ይእቲ ስብሐት ፍቅርም እግዚአብሔር ይታስየስል፣ እሷ ከእግዚአብሔር የማትለይ እኛን ከእግዚአብሔር የማትነጥል ፍቅር ይችናት ይላል። ምንድናት? ሕማሙን ማሰብ። ፍስሐ ዘይትወዳ ዘቦቱ፣ የማይነጥፍ የማያልቅ ደስታ ያለው የክርስቶስን ሞት ማሰብ የማያልቅ ፍቅር ነው ይላል። የማይፈጸም ፍቅር፣ የማይነጥፍ የደስታ ምንጭ። ክርስቶስ ቤተ ክርስቲያን መስቀል ላይ ቤተ ክርስቲያንን መስርቷታል። ደስታን አፍልቋል። ደሙ ሲፈስ ለእኛ ደስታ ፈልቆልናል፣ ድህነት ፈልቆልናል፣ ሕይወት ፈልቆልናል፣ ነፃነት ፈልቆልናል፣ ዘላለማዊ ሕይወት ፈልቆልናል። እና ከእግዚአብሔር የማትለይ ፍቅር ይችን ማሰብ ነው። ሰው ከእግዚአብሔር መለየት ካልፈለገ የክርስቶስን ሞቱን መርሳት የለበትም። የክርስቶስ ሞት ፊት ለፊቱ የሚታየው ሰው አይሰርቅም፣ አይመነዝርም፣ አይዋሽም፣ ጣዖት አያመልክም። ሥጋውን ወስኖ ገቶ መያዝ ይቻለዋል። ፍቅር በጎ ነገር ያሰራል። ጌታዬ ይህን ሁሉ ብሎ ይህን ሁሉ ነገር የክርስቶስን ፍቅር ማሰብ በመከራ ጊዜ ያስታግሳል። ጌታዬ እንኳን ለማይጠቀምበት እከብር አይል ክቡር እነግሥ አይል ንጉሥ እኔን ለማዳን ይህን ሁሉ መከራ ተቀብሏል። ኃጢአት ሳይኖርበት እኔስ ሲገባኝ ኃጢአት ሲኖርብኝ በዚያውም ላይ ድህነት ላገኝበት ነው ብሎ ትዕግስትን ለመያዝም ይጠቅማል። ተፋቅሮ በሁሉ ያስተኤግስ፣ ፍቅር በሁሉ ያስታግሳል ያለ ቅዱስ ጳውሎስ ይህንን ነው። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ሲናገር ፍቅር በሁሉ ያስታግሳል፣ ተፋቅሮ በሁሉ ያስተኤግስ፣ ያስታግሳል። ፍቅር ያስታግሳል። የክርስቶስን ፍቅር ስናየው እኛም ዘመዶቻችን እንችላለን፣ ባይድ እንችላለን፣ ጠላቶቻችን እንወዳለን፣ ባልንጀሮቻችን እንታገሰዋለን። ይህን እንድናደርግ ሁሉ የሚያስችለን ሕማሙን ለማሰብ ነው እና በነቢያትና በሐዋርያት መሰረት ላይ የታነጸች ኤፌሶን ምዕራፍ 2 ቁጥር 20 ላይ እንደተነገረ የማዕዘኗ ራስ ክርስቶስ የሆነላት የተሰናዳች በማሕሌተ መላእክት የምትታጀብ እናታችን ቅድስት ቤተ ክርስቲያን የተሰናዳችው ቤተ ክርስቲያን ሕማሙን እንዳንረሳ በዓመት በዓመት ሕማሙን እንድናስብ 5ቱን ቀን የምታደርገን ከፍቅሩ እንዳንነጠል ፍቅሩን እንዳንረሳ ሕማሙም ድህነትን ያደረገልን ስለሆነ የምናምንበትም ስለሆነ ይህንን እንድናስብ ብላ ነው ቤተ ክርስቲያን። ስናስብም እግዚአብሔር ወደዚህ ዓለም የወረደበትን ምክንያት ማሰብ ይገባናል። ለእኛ የተደረገው ውለታ ማሰብ ይገባናል። እግዚአብሔር እንደሚወደን እርግጠኞች የምንሆነው ምን እንዳደረገልን ስናውቅ ነው እና ሕማሙ የክርስቶስን ውለታ የምናስብበት ጊዜ ነው። የእስክንድርያው ሊቀ ጳጳስ ቅዱስ እለእስክንድሮስ ሃይማኖተ አበው ምዕራፍ 16 ከቁጥር 1 ጀምሮ ሲናገር እንዲህ ብሎ ይናገራል። ምንት አጻቆ ለእግዚአብሔር ቃል ይረድ ውስተ ምድር፣ የእግዚአብሔር አቃላዊ ቃል ወደዚህ ምድር ወርዶ ይመጣ ዘንድ ያተጋው ምንድን ነው? ወይሰገው እምቅድስት ድንግል ማርያም፣ ከቅድስት ድንግል ማርያም
ሰው ሆኖ ሥጋን ለብሶ ይወለድ ዘንድ ያተጋው ምንድን ነው? ወይ ጠብለል በአጽርቅት በጨርቅ ተጠቅልሎ ትታቀፈው ዘንድ እስከዚህ ድረስ ያደረሰው ምንድን ነው? ወይት ወደይ ውስተ ጎል በበረት ይጣል ዘንድ ያተጋውስ ምንድን ነው? ወይጡ አጥባተ እምብሲት ከድንግሊቱ ከመቤታችን ከሴት ወተትን ጡትን ለምኖ ጠብቶ ያድግ ዘንድ ይህን ሁሉ ያተጋው ምንድን ነው? ወይጠመቅ በውስተ ዮርዳኖስ በዮርዳኖስ ለመጠመቅስ ያተጋው ያስገደደው ምንድን ነው? ወይትቃጸቦ ጲላጦስ አላዊ ሕግን የሚተላለፍ ጲላጦስ ይቀጻጸብበት ዘንድ ይሰድበው ዘንድ ያተጋው ምንድን ነው? ወይሰቀል ዲበ ዕፀ መስቀል በመስቀል ይሰቀል ዘንድስ ያተጋው ምንድን ነው? ይትወደይ ውስተ መቃብር በመቃብር 3 መዓልት 3 ሌሊት ተቀብሮ ስኩብ ሆኖ ዓለምን የያዘ አምላክ ይቆይ ዘንድ ያተጋው ምንድን ነው? ወይትነሳ በሳልስት ዕለቱን ልነሳ ሳይልስ በሦስተኛው ቀን ሞትን ድል አድርጎ ይነሳ ዘንድ ያተጋው ምንድን ነው ብሎ ይጠይቅና አኮኑ ከመያንስ አነ ለለማሰነ ጠፍተን ሙተን የነበርነውን እኛን ለማንሳት አይደለምን ብሎ ይናገራል። ይህም ሁሉ መከራ የተቀበለው እኛን የጠፋነውን ለመፈለግ የወደቅነውን ለማንሳት ነው። ያንን ለማሰብ ሰሞኑን ሕማማቱን እናስባለን፣ የተደረገልንን ውለታ። ይህንንም ስናስብ ራሳችን ገተን ወስነን ነው። ለመኮንን ኮነንዎ ይላል እለእስክንድሮስ ከዚሁ ቀጥሎ ዝቅ ብሎ ሲናገር በሁሉ የሚፈርደውን ጌታ እሱን ፈረዱበት። ወለዘይፈትህ የማይሰራ ኃጢአት አሰርዎ ሰውን ሁሉ ከኃጢአት ማሰሪያ የሚፈታውን እሱን አሰሩት ይላል። ሰውን ሁሉ ከኃጢአት ማሰሪያ ተሃድገ ለከ ኃጢአትከ ልጄ ኃጢአትህ ተሰረየችልህ ተነስና አልጋህን ተሸክመ ሄድ። ተሃድገ ለኪ ኃጢአትኪ ልጄ ኃጢአትሽ ተሰረየችልሽ በነፃ ሂጂ እያለ ኃጣንን ከኃጢአት ማሰሪያ ሲፈታ የነበረውን እሱን ግን በገመድ አሰሩት። ነፃነት ያለው ሲሆን እኛም ሰሞኑን ነፃነት ያለን ስንሆን ነፃነት ከተሰጠን በኋላ መስቀል መሳለምን አቁመን ቅዳሴ ከልክለን ሰውነታችን በጾም አስረን ወሰን ገተን እንኖራለን። መስቀል የማንሳለመው በዚህ ሳምንት ነፃነት ስላልተሰጠ ድነት ስላልተደረገ ሳይሆን እሱ ነፃነት እያለው ነፃነት እንደሌለው እንደ ባሪያ ቅዱስ ጳውሎስ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ ብሎ ፊልጵስዩስ ምዕራፍ 2 ላይ እንደተናገረ ቁጥር 8 ላይ ባለጸጋው ድሃ ሆነ የባሪያን መልክ ይዞ መጣ እንዳለ የባሪያን መልክ ይዞ መጣ የተባለው ንጉሥ ስለሆነ ነው። ንጉሥ እሱ የባሪያን መልክ ይዞ የማይታሰረው ታሰረ ነፃነት እያለው እኛም በነፃነት ዘመን ለ5 ቀን መስቀል ሳንሳለም አዝነን ተክዘን ቤተ ክርስቲያን ጻሕሏን ጽዋዋን ልብሰ ተክህኖዋን ሁሉ አውጥታ እያዘነች ለፈጣሪዋ ትሰነብታለች። ለእኛ ብለህ ሁሉ ኖርክልን። እኛ ማሕሌት እንድንቆም ትምህርት እንድናስተምር ወንጌል እንድንማር እንድናስተምር እንድንጠመቅ እንድንቆርብ ገነት መንግሥተ ሰማያት ገብተን እንድንኖር ከሞት ነፃ እንድንሆን ያደረግከን አንተ እንደ ባሪያ ታስረህ ነው ለማለት ሰሞኑን ያን እስራቱን ለማሰብ ይህን እናስባለን ማለት ነው። ወለዘይእህዝ ዓለመ አሃዝዎ ዓለምን በመሃል እጁ እንደ ጽሕናህ አንጠልጥሎ እንደ ወርቅ አንከብሎ እንደ እንቁላል በመሃል እጁ እችን ዓለም ጭብጥ አድርጎ የያዛትን ጌታ ይዘውታል። በጥቂት ወታደሮች እንዲያዝ እንዲጋፋ ተደርጓል። በዚህ ጊዜ ቤተ ክርስቲያን ይህን ለማሰብ ሁሉንም ነገር ትይዘዋለች። ጌታዬ ተይዟል ብላ ቅዳሴውን ያዝ ታደርገዋለች። ማሕሌቱን ያዝ፣ ከበሮች ሁሉ ባሉበት እንዲቆሙ ታደርጋቸዋለች። ምዕመናን ስጋቸውን እንዲይዙ፣ እንዲገቱ፣ እንዲወስኑ ታደርጋለች። እስከ 13 ሰዓት ድረስ እስከ ምሽት 1 ሰዓት ድረስ ምዕመናን እንዲጾሙ፣ እንዲጸልዩ፣ እንዲያዝኑ፣ እንዲተክዙ ታደርጋለች። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ለመኮነነ ርዕሰነ ሚተኮነነ በራሳችን ላይ ብንፈርድ ባልተፈረደብንም ነበር እንዳለ
ምዕመናን ሰሞኑን በራሳቸው ላይ እንዲፈርዱ ስጋቸውን እንዲገስጹ ጌታም በማቴዎስ ወንጌል ምዕራፍ 11 ላይ ዘአፈቅራ ለነፍሱ ለይግድፋ ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ይጣላት የሚለውን በገራይተ መስቀል ሰውነቱን ዘር አድርጎ መስቀልን እርሻ አድርጎ ይጣል ማለት ነው። ይጣል ማለት ሰው እየተነሳ ይውደቅ ማለት አይደለም። ዘር እንዲያፈራ እርሻ ላይ ይጣላል። ስለዚህ ሰውነቱን የሚወድ ካለ በሕማማተ መስቀል በመከራ መስቀል ይጣላት። ወዘገደፋ ለነፍሱ ይረክባ ሰውነቱን በገራይተ መስቀል ያገኛት ከብራ ያገኛታል። ስንዴን ከእርሻ ላይ የጣለ 60 ሆኖ አፍርቶ እንዲያገኘው ሰውነቱን ወደ ሕማማት ያስገባ ሰው አከብራ አጽደልትላ አብርታ የክርስቶስን ብርሃን ለብሳ ያገኛታል። ይህን እንድናስብ በገራይተ መስቀል እንገባለን። ለዘ ይሁብ ሕይወተ ለሰብ ለሰው ሁሉ ሕይወትን የሚያድለውን ጌታ አስተይወ ብሂአ ወሐሞተ ሐሞትን ከርቤን መራራ መጠጥን አጠጡት ይላል። ይህን ለማሰብ ምዕመናን ሰሞኑን ላፋቸው ምረት እስኪሰማቸው ድረስ የጨው ቂጣ እየበሉ እስከ ምሽት 1 ሰዓት ድረስ እየዋሉ ላፋቸው ምረት እስኪሰማቸው መራራ ሐሞት ለኛ የተቀበለልንን ጌታ በማሰብ እንጾማለን ማለት ነው። ሕማማቱን የምናስበው ይሄ ነው። የማይያዘው ተያዘ ብለን እኛም ራሳችን እንይዛለን፣ እንገታለን። የማይታሰረው ታሰረ ብለን ነፃነታችንን ቅዱስ ጳውሎስ ለነፃነታችሁ አርነት አትስጡት ብሎ ገላትያ ምዕራፍ 5 ቁጥር 2 ጀምሮ እንደነገረን አርነት አትስጡ፣ የሥጋ ፈቃዳችሁን አታሰናብቱት ብሎ እንደተናገረን ነፃነታችንን ስጋችንን ወስዘን ራስን መግዛትን ሰጥተን እንሰነብታለን። ይህንን ሳምንት ማለት ነው። ጌታ የሞተበት ምክንያት አለው። ሳይሞት ማዳን ይችል ነበር። ነገር ግን እኛ በድለናል። እግዚአብሔር ፈራጅ ነው፣ መሐሪ ነው። መሐሪ ብቻ አይደለም ፈራጅ ነው። ፈራጅ ብቻ አይደለም መሐሪ ነው። ፈራጅ ስለሆነ ምሕረቱ አይቀርም፣ ምሕረት ስላለው ፍርዱ አይቀርም። ስለዚህ አዳምን የዘላለም ሞት ትሞታለህ፣ የሞት ሞት ትሞታለህ ብሎ ፈርዶበታል። የሞት ሞት ትሞታለህ፣ ይፈረድብሃል፣ ይህን እንጨት ከበላህ ብሎታል። ፈረደበት፣ የዘላለም ሞት ነው ብሎታል። ስለዚህ አዳም የዘላለም ሞት ስለተፈረደበት ሞተ። የኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እንደነበ አዳም መሬት ነህ፣ ወደ መሬትነት ትመለሳለህ፣ አዳም ከኛ እንዳንዱ ሆነ ብሎ ተስፋውን ሰጥቶታል፣ ነግሮታል። አሁን እዚህ ላይ አንድ ነገር አለ። አዳም እንደሞተ ቢቀር እግዚአብሔር ባያድነው የእግዚአብሔር መሐሪነቱ ወዴት አለ? እግዚአብሔር ደግሞ አዳምን ዝም ብሎ ና ይቅር ብያለሁ ብሎ ወደ ገነት ከመለሰው የእግዚአብሔር ፍርዱስ ወዴት ይቀራል? ስለዚህ ካሳ መካስ ነበረበት ማለት ነው። ፍርዱ እንዳይጓደል ካሳ፣ የይቅርታ መታረቂያ፣ ማስታረቂያ መቅረብ ነበረበት። ፍርዱም እንዳይቀር፣ ምሕረቱ እንዳይቀር አዳም መዳን አለበት። ፍርዱ እንዳይቀር መታረቂያ ካሳ መኖር አለበት። ስለዚህ ይህንን ደግሞ ለማድረግ ማን ሊችል ይችላል? ብዙ በጎች ታርደዋል በብሉይ ኪዳን። እነዚያ ሊሆኑ አይችሉም። ነቢያትም ሊያደርጉት አይችሉም። ወሞቱ ብዙሃን ነቢያት ቅዱሳን ወይበቋ ሞቶሙ ለትውልደ ሰብ በዘይድህን እሞት ይላል ቅዱስ ቄርሎስ ድርሳነ ቄርሎስ ላይ ሲናገር። ብዙ ነቢያት ብዙ ቅዱሳን ሞቱ፣ ሞታቸው ግን ለማንም አልጠቀምም። ለምን? እነሱ ራሱ መርገም አለባቸውና። ከአዳም እስከ ሙሴ ቀነዮሙ ሞት፣ ከአዳም እስከ ሙሴ ያሉትን ሁሉ ሞት ገዛቸው ብሎ ቅዱስ ጳውሎስ እንደተናገረ ሁሉም በአዳም መርገም ተይዟል። ከአንድ ዛፍ የቆረጧትን እንጨት ብዙ ከብት እንደሚነዱባት ሁሉ ጨንገሯን ከአዳም በተገኘ መርገም የአዳም ልጅ ሁሉ ተነድቶ ወደ ሲኦል ይገባ፣ ወደ መቃብር ይወርድ ነበረ። ይህን ሊታደግ የሚችል የሰው ልጅ የለም። ከአዳም እስከ ሙሴ የሚለው ከሙሴ በኋላ ያሉት እርግማን የለባቸውም ማለት አይደለም። በሙሴ ሕግ ያሉትን ሁሉ ማለት ነው። እስከ ሙሴ የሚለው በሙሴ ሕግ የሚተዳደሩትን እስከ ክርስቶስ ያሉትን ሕጉን የሚያጠቃልል ነው። እነዚህ ሁሉ በመርገሙ ስላሉ፣ ስለዚህ ነቢያት ይህን ማድረግ አይቻላቸውም። መላእክት ካሳ ክሰው ከእግዚአብሔር ጋር አዳምን እንዳያስታርቁት ደግሞ መልአክ ተፈጥሮውን ለውጦ ሰው የመሆን ስልጣን
የለውም። ፍጥረት ሁሉ የተፈጠረበትን አካል ጠብቆ እንዲኖር በእግዚአብሔር የተፈጠረ ነው እንጂ አንዱ ባህሪውን የመለወጥ ስልጣን የለውም። አውሬም አውሬ ሆኖ ነው መኖር የሚችለው። በግም በግ ነው፣ ፍየልም ፍየል ነው። መልአክም መልአክ ሆኖ መኖር ብቻ ነው የሚችለው። ስለዚህ መላእክት አይችሉም፣ ፍጡር ናቸው። አሁን አዳምን ምን ያድነው? ስለዚህ የሚያድነው ሁሉን የሚችል ነው የሚያስፈልገው። ያ ደግሞ እግዚአብሔር ብቻ ነው። እግዚአብሔር ባለበት ሆኖ እንዳይምረን ደግሞ ካሳ መቅረብ አለበት። ፍርዱ መጣስ የለበትም። ካሳውን እግዚአብሔር እዚያው ሆኖ እንዳይክስ ደግሞ የበደለ አካል የሰው አካል ነው። ስለዚህ ካሳው በሰው አካል መቅረብ ነበረበት። ስለዚህ እግዚአብሔር የእኛን ሥጋ ለብሶ መጣ። ስለዚህ ነው ቅዱስ ለእስክንድሮስ ምንታ ጻቆ ለእግዚአብሔር ቃል ይረድ ውስተ ምድር፣ የእግዚአብሔር ቃል ወደ ምድር ወርዶ ይመጣ ዘንድ ሥጋን የመልበስ ፈቃድ ወይስ ፍቅር ወይስ ውዴታ ወይስ ግዴታ ወይስ ምን ጠቀም ብሎ ነው የተባለው? እኛን ለማዳን ነው። ካሳ መቅረብ ያለበት በሰው አካል ስለነበረ ክርስቶስ የሰውን አካል አድርጎ የሰውን ባህሪ አድርጎ ከሰው ተወልዶ የሰውን ባህሪ ተዋሂዶ በሰው አካል ካሳውን ማቅረብ ነበረበት። ያንን ለማድረግ ክርስቶስ ሊቀ ካህናት ሆኖ መጣ። እንደ ጌትነቱ ከአባቱ ጋር ያለ ንጉሥ ነው። ከሰማይ መንበሩ ሳይነጠል የመጣ ስለሆነ ወነበረ በየማነ እበዩ ዘበሰማያት እንዳለ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ከንግስናው ሳይነጠል የፀሐይ ብርሃን ወይም ጸዳል ከላይ ከክበቡ ሳይነጠል ወደ ምድር እንደሚወርደው ክንድ ከትከሻ ሳይነጠል ወደ ምድር እንደሚወርደው ሁሉ የአብ ክንዱ የአብ ጸዳል የክብሩ ነጸብራቅ ብሎ ቅዱስ ጳውሎስ የጠራው ኢየሱስ ክርስቶስ ከሰማይ መንበሩ ሳይጎድል ወደዚህ መጥቶ ከመቤታችን ተጸነሰ። አካላችንን ለበሰ፣ ተዋህደ፣ ባህሪ ያደረገው። ለምን? ሰው ስለበደለ ሰው ካሳ ማቅረብ ስለነበረበት፣ ሌሎቹ ሰዎች ደግሞ ነቢያት ደግሞ ዕዳ ስላለባቸው ማቅረብ ስለማይችሉ ዕዳ የሌለበት ክርስቶስ ከንጽሕት ድንግል ከመቤታችን ሥጋ ለብሶ በሰው አካል ካሳውን አቅርቦ ራሱ ታረቀን ማለት ነው። በዚህም በሕማማተ ሥጋሁ ቤዘወነ ብለን እንድናመሰግነው በመጽሐፈ ኪዳን በትምህርተ ቡሐት እንደገለጠልን ሕማማትን ሲቀበል ካሳውን አቀረበ። ዲያብሎስ አትብላ የተባለውን በለስ አዳም ስለበላ አዳምን ይከሰው ነበረ። ስለዚህ የአዳም ክስ እንዲርቅለት ክርስቶስ አበሳ ሳይኖርበት በደል ሳይኖርበት ተከሰሰ ማለት ነው። ክሳችን በክሱ አራቀልን። ሴት በተሳሳተችው ስህተት ጠፍተን ስለነበረ በሴት የመጣውን ዕዳ በሴት ለመመለስ ከሴቲቱ ከድንግል ማርያም ተወልዶ መጣ። ቅዱስ ጳውሎስ ገላትያ ምዕራፍ 4 ላይ ዋመበጻ ጊዜሁ ፈነወ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት ገላትያ ምዕራፍ 4 ቁጥር 4 ላይ የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ አንድ ልጁን ላከ፣ ከሴትም ተወለደ። ከሴት ተወለደ የሚለው ዝም ብሎ የተጻፈ አይደለም። አንድ ያለ ወንድ ከሴት ብቻ ስለተወለደ ነው እንጂ ለማንም ሰው በመጽሐፍ ቅዱስ ከሴት ተወለደ እየተባለ አይጻፍለትም። ድሮስ ሰው ከማን ሊወለድ ኖሯል? ከእናት ነው የሚወለደው። የክርስቶስ ግን ከሴት ተወለደ የተባለ ከሴት ብቻ ለማለት ነው። ሁለተኛ ዕዳው የመጣ በሴት ስለነበረ በሴት የመጣውን በሴት ለማዳን አንድ ካሳ ከሴቲቱ በመጸነስ ካሰልን ማለት ነው። በመብል ጠፍተን ነበረ፣ ተራበልን። መብል አድርጎ ሥጋውን ሰጠን፣ ደሙን ሰጠን። በለስን ለመብላት እግራችን እየሮጠ ወደ በለስ ሂዶ ነበረ። እግሩን ተቸነከረና ወደዚህ ዛፍ አትሂዱ ተብሎ የተነገረንን ትእዛዝ ለተላለፍንበት መተላለፍ እግሮቹን በመቸንከር ካሳ ካሰልን። ዓይኖቻችን ወአፍተዋ ለሔዋን ይላል። ሴቲቱም እጹ አስጎመጃት ተብሎ ኦሪት ዘፍጥረት ምዕራፍ 3 እንደተጻፈ ጎምጅታ ነበር። በዚያ ደግሞ ክርስቶስ ዓይኖቹ ደም ለብሰው ግርማ አይሁድን እያየ በጲላጦስ ፊት ቁሞ አይሁድ እያስፈራሩት በዓይኖቹ የአይሁድን ድንፋታ እያየ ካሳ ክሶልናል። በለስን ቆርጠን በለስ በልተን ነበርና እጃችን በድሏል። ለእጃችን ካሳ እጆቹን ተቸነከረልን። አንደበታችን ተሳስቶ ነበረ፣ ዋሽተን ነበረ። ሔዋንም እባብ አሳሳተችን ብላለች።
እባብን ማሸነፍ ግን ትችል ነበር፣ መሞገት ትችል ነበር። በለስ ተበልቶ አምላክ አይኮንም ተብሎ ብሎ መመለስ ስትችል አምናታለች። ይህን ተሳስታለች። ኋላ ግን እባብ አሳተችን ብላለች። በአንደበታችን ስተን ስለነበረ በአንደበታችን መራራ ሐሞትን ጠጣልን። እሱ ይህን መራራ ሐሞት በመጠጣቱ በለስን ለበላንበት አፍ ካሳ ካሰ፣ ለሆዳችንም ካሳ ካሰ። መራራ ሞትን አስቀራልን፣ ለእኛ ጣዕመ መንግሥተ ሰማያትን ሰጠን። በሆዳችን በለስን በልተን ክፉ አስበን ኃጢአት ሰልጥኖብን ነበር። እሾህ ይብቀልብህ እንደተባል ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ፣ ርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን ተብሎ ተረግሞ ነበር። ምድር የተባለ ሰውነታችን ነው። በሰውነታችን ተረግመን ስለነበረ በሆዳችን የበደልነውን በደል ደረቱን ተቸነከረልን። እሾህ ይብቀልብህ የሚል እርግማን ስለነበረብን ያን እርግማን ለማስወገድ ደግሞ የሾህ ጉንጉን አክሊለ ሦክ የሾህ ዘውድ ተሰርቶ በራሱ ላይ ደፋ። እሱ የሾህ አክሊል ሲደፋ ከኛ ላይ የኃጢአት የእርግማን የሞት እሾህ ተነቅሎ ከኛ ጠፋልን ማለት ነው። ከዚህ በኋላ ሞት ነበረብን። የማይሞተው ሞተ ዘኢይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያሕዮሙ ለሕሙማን ብሎ ቅዱስ ዲዮስቆሮስ በቅዳሴው እንደተናገረ የማይሞተው ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ ሞትን ይሽረው ዘንድ ሞተ። ሞት ከኛ ርስት ነበረው። የሞት ርስቱ ኃጢአት ነው። የኃጢአት ደመወዙ ሞት ነው እንዳለ ቅዱስ ጳውሎስ ሮሜ 6 ላይ የኃጢአት ደመወዙ ሞት ነው። ስለዚህ የኃጢአታችን ደመወዝ ሞት ነበረብን። ሞት ግን ከክርስቶስ ርስት የለውም፣ ኃጢአት የለበትምና ሞት ወደሌለበት ወደ እሱ በቀረበ ጊዜ ሞት በመሸነፍ ተያዘ። ቅዱስ ጳውሎስ አይቴ ቀኖትከ ሞት፣ ሞት ሆይ መውጊያ ወዴት አለ እንዳለ የሞትን መውጊያ አሸነፈልን። የማይሞተው ሲሞት ሞት በሚገባን በእኛ ላይ የሰለጠነው ያ ሞት ከእኛ ተነቅሎ ዕዳ የለብንም። አሁን ከዚህ በኋላ የማይሞተው ስለሞተ እኛ የኃጢአት ደመወዝ ስለነበረብን መሞት ነበረብን። እሱ ግን ሞት ሳይኖርበት ስለሞተ የሞት ዕዳ የሌለበት ሲሞት የሞት ዕዳ ያለብን እኛ ከሞት ነፃ ሆንን ማለት ነው። አሁን ሞት እኛ ላይ ርስት የለውም፣ ዕዳ የለውም፣ ከእኛ ላይ የሚከፈለው ነገር የለውም። ክርስቶስ ከፍሎታልና ራሳችን ወደን ፈቅደን ለኃጢአት ካልተገዛን የሞት ልጆች ካልሆንን በስተቀር ይህንን ለማሰብ ነው ሕማማትን የምናስበው። ይህን ሁሉ ላደረገልን ቦታ ቀን እሁድ ሆሳዕና ይባላል። ሰኞ አንጽሖተ ቤተ መቅደስ ይባላል። ቤተ መቅደስን በጅራፍ ላነጻበት ቀን መታሰቢያ ነው። ማክሰኞ የትምህርት ቀን ይባላል። ጌታ ሰፊ ትምህርት ያስተማረበት ቀን ነው። ረቡዕ ምክረ አይሁድ ነው። አይሁድ የተማከሩበት ነው። ሐሙስ ጸሎተ ሐሙስ ነው። ጌታ አብዝቶ የጸሎተ ሐሙስ ዕለት የጸለየበት ጊዜ ነው። እየሰገደ አባቴ ይቺ ጽዋ ከኔ ትለፍ እያለ የሞት ጽዋ ከኛ እንዲያልፍ እሱ የሞት ጽዋ ከኔ ትለፍ እያለ የማይፈራው ፈርቶ ቅዱስ ሳዊሮስ እንደተናገረ ሶበሰ ይፈራ እግዚእነ ሚታተተ ፍርሃት ምኔነ፣ እሱ ባይፈራ ኑሮ ፍርሃት ከኛ ባራቀልን ነበር። ያ ፍርሃታችን በፍርሃት ካሰልን፣ መሸሻችን በመሸሽ ካሰልን፣ ለቅሷችንን በለቅሶ ካሰልን፣ እየወደቀ እየተነሳ ውድቀታችንን አስወገደ። ከጸጋ ተራቁተን ነበረ፣ እርቃናችንን ከደነ። ተጠምተን ነበር፣ ተጠማው ብሎ ካሰልን። ነፍሳችን በሞት ተቸንክራ ትኖር ነበር፣ ተቸነከረ፣ ተሰቀለልን። ሞትን በመስቀሉ ሰቀለው፣ ዲያብሎስን አጠፋው። ቆላሲስ ምዕራፍ 2 ቁጥር 14 ላይ ወበመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን አጠፋ አፈረሰ እንዳለ የጥል ባለቤት የሆነው ዲያብሎስን ጠርቆ ከመንገዱ አስወግዶታል። ከዚህ በኋላ ለልጆቹ በር ከፍቶ መስቀልም ምርኩዝ አድርጎ ሰጥቶን በመስቀሉ ምርኩዝነት ገሃነመ እሳትን እንድንሻገር የሕይወት በር ከፍቶልናል። የንስሐ በር ከፍቶልናል። በፈያታዊ ዘይማን በኩል ይቅርታውን ሰጥቶናል። ቤተ ክርስቲያንን መስርቶልናል። በጦር ተወግቶ ቤተ ክርስቲያንን ሙሽራውን መስርቷታል። ከጎኑ በፈሰሰ ውሃ እንጠመቃለን፣ ከጎኑ በፈሰሰ ደም እንቆርባለን። እንዲህ አድርጎ በጥምቀት በውሃው አጥምቆ
በደሙ ቀድሶ አቁርቦ ልጆቹ ገንዘቦቹ አድርጎ ዓለምን ሁሉ ገንዘቡ አደረገ። የጠፋውን አገኘ፣ የዛገውን አጠራ፣ የሞተውን አደነ። ክርስቶስ ለዓለም ድህነትን ሰጠ። ሕማማት የተባለበት ምክንያት ለዚህ ነው። በሕማማተ ሥጋሁ ቤዘወነ ስላለ በሥጋው ሕማም አዳነን። ሕያው ሁኖ ሳለ የማይሞተው ሞተ። ሰው በሥጋው እየተራበ በነፍሱ አይራብ። በሥጋው እየታሰረ ነፍሱ አትታሰርም። አንድ ሰው በእስር ቤት ታስሮ ተወስኖ ነፍሱ ግን በህሊናዋ ሌላ ሀገር ደርሳ ትመጣለች። ስለዚህ ሰው በአንድ ቦታ ተወስኖ በልቡ ግን ያልተወሰነ ይሆናል። ክርስቶስም በሥጋው ሙቷል፣ በመለኮቱ ግን ሕያው ነው። ሞተ በሥጋ ወሐይወ በመንፈስ እንዲህ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ ሞተ በሥጋ ሞተ፣ በመለኮት ግን በመንፈስ ግን ሕያው ነው ብሎ እንደተናገረ ሰው በሥጋው አንቀላፍቶ ተኝቶ ነፍሱ ግን ታልማለች። ስለዚህ ሰው በሥጋው ይሞታል፣ በነፍሱ አልሞተም። አንዱ ሰው ራሱ ምውት ሕያው ሆኗል ማለት ነው። ክርስቶስ አንድ አካል ነው፣ ሕያው ነው፣ ሙት ነው። አባቱ ጋር በዘባነ ኪሩብ ይሰለሳል፣ ይቀድሳል። ከዚህ ደግሞ ከኛ ጋር በመቃብር ይቀበራል፣ ይገነዛል። ይህ ሁሉ አደረገ። ይህን ላደረገ ጌታ ሰሞኑን በሕማማት እናስብ። ቅዱስ ሳምንት ናት ይች ሕማማት፣ ቅዱስ ሳምንት፣ ዓለም ነፃ የወጣባት ሳምንት ናት። ይችን ለማሰብ ተድላ ደስታን ትቶ ቅባት መቀባትን፣ ሽቱ መቀባትን፣ ሴቶች እንደሚገባ የሚያጌጡበትን ቀለበታቸውን፣ ወርቃቸውን፣ ሽልማታቸውን ሁሉ ትተው ያጌጠ ልብስ መልበሳችንን ትተን ጌታዬ ለኛ እንደገና ወደ ኦሪት ተመለስን፣ ወደ ጨለማው ሄድን ማለት አይደለም። ይሄ ሁሉ ሳለ ይህን ሁሉ መከራ ተቀበልክ ብለን ሞቴን አስቡ ብሎ ማቴዎስ 26:26 እንደነገረን ሞቱን ለማሰብ ሕማሙን ለማሰብ ፍቅሩን ለማሰብ ቤተ ክርስቲያን ይህን ሁሉ ስታውቅ ታደርገዋለች። ስለዚህ በዚህ ሳምንት ቤተ ክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። እና ሰሞኑን የክርስቶስን መከራ እያሰብን ቤተ ክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24ቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ስራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም። ከነቢያት ከሐዋርያት የነ ኢሳይያስ የነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖተ አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልከ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ዘሰሎሞን አንዱ ነው። መኃልየ ዘሰሎሞን ደግሞ መልክ ነው ራሱ። የቤተ ክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውጾ ዘያውፀቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ዘሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ፣
ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ሥጋው ደሙን። ለምን የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ሥጋው ደሙ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ፣ ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን። በፍጹም ትጋቱ ነን። ዓርብ በ11 ሰዓት በ12 ሰዓት ስርዓቱ ከተፈጸመ በኋላ ነፍሳትን ከገነት ስላወጣ ጌታ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር። ፈርዖንን ከነፈረሰኛው ፈረሰኛውን ከነፈረሱ ፈርዖንን ከነሰራዊቱ አስጥሟል እና ኦሪት ዘጸአት ምዕራፍ 15 ቁጥር 1 ላይ እንደተነገረ ስቡሕ ክቡር ምስጉን የሚሆን እግዚአብሔርን ልናመሰግነው ይገባል የሚለው በቅዱስ ያሬድ ዜማ ሊቃውንቱ ያደርሳሉ። ምዕመናንም እልል እያሉ ቤተክርስቲያኑ እናውዳለን ማለት ነው። ይህ የሆነበት ምክንያት ግብፅ እስራኤል ይህንን ንሴብሖ የሚለውን የዘመሩት እስራኤል ከግብፅ ሲወጡ ማርያም የሴቶች አቀንቃኝ ወይም የማህሌት አቀባይ፣ ሙሴ የወንዶቹ ነው ዘምረውታል ከግብፅ ላወጣን ብለው። ይሄም ደግሞ ምሳሌ ግብፅ የሲኦል ምሳሌ፣ ፈርዖን የዲያብሎስ ምሳሌ፣ ሰራዊቱ የአጋንንት ምሳሌ፣ ባርነት በኃጢአት በሞት በዲያብሎስ ባርነት የመኖራችን ምሳሌ፣ ሙሴ የክርስቶስ ምሳሌ፣ የሙሴ በትር የመስቀል ምሳሌ፣ ባሕር የገሃነም የሲኦል ምሳሌ፣ በጉንበልት መውጣታችን ቆርበን የመውጣታችን ምሳሌ፣ ተሻግረው ማመስገናችን ነፍሳት ከሲኦል ወደ ገነት ተሻግረው ስብሐት ለእግዚአብሔር ለዘአውረሰነ መንግሥተ ሰማያዊት እያለ አዳም ከነ ልጆቹ ሰማያዊት መንግስቱን ያወረሰን እግዚአብሔር ይክበር ይመስገን እያሉ ጌታ 9 ሰዓት ነፍሱን ከስጋው ለይቶ 11 ሰዓት ነፍሳትን ከሲኦል አውጥቶ ወሆረ ሀበ እለ ሙቅታ ተነብር ነፍሳት ይሆሙ ወሰበከሎሙ ግእዛነ ብሎ ቅዱስ ጴጥሮስ እንደነገረን ወደ ወህኒ ወዳሉት ሂዶ ነፃነትን ሰበከላቸው እንዳለ በአካለ ነፍስ ወርዶ በወህኒ ያሉትን መዋቅተ ገሃነምን የገሃነምን ሰንሰለት ሰብሮ ነፍሳትን አውጥቶ ገነት ስላገባቸው ንሴብሖ እስራኤልን ከባሕረ ኤርትራ እንዳሻገረ እኛንም ከሲኦል ባሕር አሻገረን ብለን ንሴብሖ ብለን እንዘምራለን። የዚያ ጊዜ ይፍታሕ ይድግ ያንጽሖ ይቀድስ ተብሎ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ደምሳሴ አበሳው ተካፌ ንስሐ ዘወሃቡ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ይእዜሰ አበው ካህናት ወአበው ዲያቆናት አግብርቱ ሃይማኖት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረሴክሙ ድልዋነ ለመንግሥተ ሰማያት
ወንጹሐነ ማጥያት እግዚኦ መሐረነ ክርስቶስ ተብሎ ንሴብሖ ከተባለ በኋላ 12 ጊዜ እግዚኦ መሐረነ ክርስቶስ ይባላል። በእንተ እግዝእትነ ማርያም መሐረነ ክርስቶስ ይባላል። ይህ ምክንያት ይቅርታውን የሰጠን በእመቤታችን ስጋ ተገልጦ ስለሆነ ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም አይምሯችን ካላጣን በስተቀር። ስለዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብለን 12 ጊዜ መጨረሻ ላይ እግዚአብሔር ይፍታ ይባላል ዓርብ ማታ። መስቀል ግን አንሳለምም። መስቀል የማንሳለምበት ምክንያት ጌታችን ኢየሱስ ክርስቶስ ለሐዋርያት ሰላም ለእናንተ ይሁን ብሎ ሰላሙን ሰጥቶ ያረጋጋቸው እሁድ ስለሆነ በትንሣኤ ያንን ለማሰብ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ በዐቢይ ኃይል ወሥልጣን፣ በገናና ጌትነቱ በገናና ስልጣኑ በታላቅ ስልጣኑ ከሞት አምላክ እንደመሆኑ ሞት ይይዘው ዘንድ አልቻለም እንዳለ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ሞት ይይዘው ዘንድ በማይቻለው በጽኑ ስልጣኑ ከሞት ተነሳ። አሰሮ ለሰይጣን፣ ሰይጣንንም በመስቀል ስልጣን አሰረው። አግዓዞ ለአዳም፣ አዳምን ነፃ አወጣው። እምይእዜሰ፣ ከእንግዲህ ወዲያ ክርስቶስ ከተሰቀለልን፣ የሲኦል በር ከተሰበረልን፣ ዲያብሎስ ከታሰረልን፣ ሞት ከተሸነፈልን ይእዜሰ ኮነ ፍስሐ ወሰላም፣ ከዛሬ ጀምሮ ፍስሐ ተድላ ደስታ ሆነ ተብሎ ይሄ ደስታ ሲሰበክ ይሄን ብለው መስቀልን ያሳልሙናል። ማማተም ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ ዓርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ይህንንም አባቶቻችን ሰለስቱ ምዕት በሃይማኖተ አበው ምዕራፍ 21 ቁጥር 27 ላይ ኢትጹም በመዋዕለ ሰናብት ከመ ኩሎን መዋዕል፣ እንደ ሌሎች ቀኖች ዓርብ ረቡዕን እንደምትጾምበት ከሰኞ እስከ ዓርብ በአርባ ጾም እንደምትጾም አድርገህ በሰንበት ቀን አትጹም። ዘእንበለ አሐቲ ዕለተ ሰንበት በማኅተወ ፋሲካ፣ የፋሲካ የእሑድ ዋዜማ ከምትሆን ከአንዲት ዕለተ ሰንበት ከቀዳሚት በቀር አትጹም። አመሃሎ እግዚእነ ውስተ መቃብር፣ የሰማይና የምድር ጌታ ኢየሱስ ክርስቶስ በመቃብር ውስጥ ከዋለባት ከአንዲት ከቀዳሚት በቀር አትጹም ብለው ያችን ቀን እመቤታችን ሐዋርያት ከጸሎተ ሐሙስ ጀምረው ነው የጾሙት። ከዚህ ጀምሮ ጾመው ጌታ ሲነሳ ካላየን አንበላም ብለው ሐሙስ ማታ እንደቀመሱ እስከ እሑድ ድረስ ጾመውታል። የተቻለው ግን ሰው ደካማ ስለሆነ አንዲቱን ቀን ጌታ ከተቀበረ ጀምሮ ግን ማክፈል ይገባናል ማለት ነው። ፋሲካ ማለት መሻገር ማለት ነው። ፋሲካ ብሂል በዕብራይስጡ ቃል ፔሳህ ይባላል። መሻገር ማለፍ ማለት ነው። ማለፍ የተባለበት ምክንያት እስራኤልን ሞቱ ስላለፋቸው ነው። ሞተ በኩር በጉን እያየ ስላለፋቸው ነው። እንግዲህ ደግሞ የክርስቶስን ደም እያየ እኛንም ሞት አልፎን ይሄዳል። መሻገር ማለት ነው። ከግብፅ ወደ ከነዓን ተሻግረዋል። እኛንም ከሲኦል ወደ ገነት ስላሻገረን ፋሲካችን ክርስቶስ እስመ በፋሲካነ ተሰቅለ ክርስቶስ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷልና መሻገሪያችን ክርስቶስ አሻጋሪያችን ክርስቶስ ታርዷልና ይላል እና በዚህ ሰዓት መለወጥ፣ ራስን መለወጥ፣ ከክፋት መውጣት፣ ከነውር መውጣት፣ ከአድማ፣ ከዘረኝነት፣ ከመለያየት፣ ከዝሙት፣ ከተንኮል፣ ከነፍስ መግደል፣ ከነገር ሥራ፣ ሰዎችን ከማሰቃየት፣ ከክፋት፣ ከቂም፣ ከበቀል ያልተሻገረ ሰው ፋሲካን አከበርኩ ማለት አይቻልም። ስለዚህ ሁላችንም ፋሲካውን እንድናከብር ከነገ እሑድ ጀምረን ይቅርታን አድርገን በዕለተ ሆሳዕና ሳምንቱን ነፃነት ያለው አምላክ ነፃነት እንደሌለው ስለታሰረ ፍታት
አይካሄድበትም፣ ፍታት የለም። ቅድም ለእስክንድሮስ አለ እንዳልነው ከኃጢአት የሚፈታውን አሰሩት ስላልን እኛም ደግሞ ነፃነት ሳለን በዚህ ሳምንት ፍታት አይደረግም። ከእሑድ እስከ ትንሣኤ ድረስ የሚሞት ሰው ቢኖር ለዚህ ሁሉ ተጠቅሎ በዕለተ ሆሳዕና ፍታት ይደረግለታል ማለት ነው። እሑድ ቤተክርስቲያን ተገኝቶ መፈታት ይገባል ማለት ነው። ከዚያ በኋላ ፍታት የለም፣ ክርስትና የለም። በዚህ ሳምንት ቀናቸው የሚደርሱ ክርስቲያኖች ቢኖሩ ወይም ደግሞ 40 ቀን የሞላው ወንድ ልጅ 80 ቀን የሞላት ሴት ልጅ ብትኖር ዕለቱን እንደማለፍ አይቆጠርባቸውም። እሑድ ክርስትና ይነሳሉ ማለት ነው፣ ይሰነብታሉ። ንዑሰ ክርስቲያን አዲስ ተጠማቂ ካደጉ በኋላ ክርስቲያን የሚሆኑ ምዕመናን ቢኖሩ ሐሙስ እግራቸውን አብረው ይታጠባሉ፣ አይከፈልባቸውም። ቁርባን ግን አይቆርብም። ክርስትና የሚነሱት የሚጠመቁት ግን እሑድ ነው ማለት ነው። ይህንን አድርገን ስርዓቷን ጠብቀን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን ፋሲካችን ክርስቶስን ተከትለን ከኃጢአት ወደ ጽድቅ፣ ከክደት ወደ ሃይማኖት፣ ከመለያየት ወደ አንድነት፣ ከጠብ ከክርክር ወደ ፍቅር፣ ከሞት ወደ ሕይወት እንድንሻገር ሀገራችን ኢትዮጵያም ወደ ሰላም እንድትሻገር፣ መለያየት እንዲጠፋልን፣ ፍቅር እንዲነግስልን፣ በሀገር ያለው ሁከት ዘረኝነትና ክፋት እንዲጠፋልን ፍቅር አንድነትን አስበን ከእሑድ ጀምረን ታርቀን በፍቅር ሆነን ማሳለፍ ይገባናል። የሰላም አምላክ ኢየሱስ ክርስቶስ ሕማሙን መከራውን ለእኛ ተቀብሎ ነፍሳትን እንዳሻገረ ሀገራችን እንዲያሻግርልን እኛንም እንዲያሻግረን ከጥፋት እንዲያወጣን ቅዱስ ፈቃዱ ይሁንልን። ለፋሲካው ያድርሰን። ፋሲካችን ኢየሱስ ክርስቶስ ዘወትር ከኛ ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። ይቆየን።